east of Africa. ባህላችንን ማስተሳሰር ችለናል። የሁላችንም አቅም በማስተሳሰራችን የሁላችንም ባህል ወደ አደባባይ እንዲመጣ፣ እንዲከበር፣ እንዲወደድ፣ እንዲወደስ ለማድረግ እድል አግኝተዋል። ክልሉን አንድ የሚያደርጉ ባህላዊ እሴቶች ምንድናቸው? የአኗኗር እሴቶች ምንድናቸው? ቋንቋዎች ምንድናቸው? የሚባለው ነገር ጥናት ጀምረናል። አሁን በአብዛኛው ባህሎቻቸው የሚመሳሰሉበት ስነ ልቦናቸው አንድ የሆነበት ሁኔታዎችን የምናይባቸው ሁኔታዎች በርካታ ናቸው። እነዚህ ብሔሮች ብሔረሰቦችና ህዝቦች በደምና በስጋ የተሳሰሩ ናቸው። እዚህ ጋር የምታየው አሁን ይሄ ቅርጽ በወላይታ ብሔረሰብ አለ፣ በሲዳማ ብሔረሰብ አለ፣ በሀዲያም ብሔረሰብ አለ። ከለሩ ግን የተለያየ ነው። ይሄ የመሰለ አንድን የልዩነት አንድነት ያለን ዞን ነን፣ ክልል ነን፣ አገር ነን ማለት ነው። ከጠቅላላው የሀገሪቱ ብሔሮች ብሔረሰቦችና ህዝቦች ቁጥር 70% ይሸፍናሉ። የደቡብ ብሔራዊ ክልላዊ መንግስትን በጋራ የመሰረቱት 56 ብሔር ብሔረሰቦችና ህዝቦች ጊዜው የ1980ዎቹ መገባደጃ የሀገሪቱ ብሔር ብሔረሰቦችና ህዝቦች ህገ መንግስታዊ መብቶቻቸውን በመጠቀም ራሳቸውን በራሳቸው ማስተዳደር የጀመሩበት ወቅት። እነዚህ 56 ብሔሮች ብሔረሰቦችና ህዝቦችም አንድም የነበራቸውን ታሪካዊ ትስስር ከግምት ውስጥ በማስገባት በሌላ በኩል ደግሞ የነበሩባቸውን ተመሳሳይ ማህበራዊና ኢኮኖሚያዊ ችግሮች በጋራ ለመታገል በአንድ ክልል ነገር ግን በማንነታቸው ላይ የተመሰረቱ ዞናዊና ወረዳዊ አደረጃጀትን እውን ያደረጉበት ታሪካዊ ወቅት። እነዚህ ብሔሮችና ብሔረሰቦች ባለፉት ስርዓታት ውስጥ ተመሳሳይ የሆነ ጭቆና ውስጥ ተመሳሳይ የሆነ በደል ውስጥ የነበሩ ናቸው። ተመሳሳይ የሆነ ባህሪ ያላቸው። ከዚህ ውጪ እነዚህን ብሔሮችና ብሔረሰቦች በተለያዩ መልክ አንድ የሚያደርጋቸው ባህላዊ እሴቶች አሏቸው። በብዙ ብሔረሰቦች አካባቢ የሚታዩ ባህላዊ ገጽታዎች በሁሉም አካባቢ ላይ ተመሳሳይነት ያላቸው ባህላዊ ገጽታ ያላቸው ናቸው። እንደዚሁም አብዛኛዎቹ ብሔሮችና ብሔረሰቦች በቋንቋ መነጋገር እርስ በርስ መነጋገር የሚችሉም አሉ። መነጋገር ባይችሉም መደማመጥም የሚችሉ ብሔረሰቦች አሉ። ስለዚህ እነዚህ ብሔሮችና ብሔረሰቦች በቋንቋ በባህል አንድ የሚያደርጋቸው ነገሮች እንዳሉ ሁሉ የስነ ልቦና አንድነትም ደግሞ ተያይዞ የሚታይ ነበር። አንድ ሆኖ ክልሉን የማሳደግ አጠቃላይ ከተቀረጹ የልማት አቅጣጫዎች የዲሞክራሲ አቅጣጫዎች በአንድነት ሰርቶ ለመጠቀም ያላቸው ፍላጎት አንድ የሚያደርግ ውስጣዊ ፍላጎት ነበር። ስለዚህ ይህንን ኃይል አስተባብሮ አንድ ላይ አድርጎ መምራት እጅግ በጣም አስፈላጊ ስለነበረ ክልሉን ወደ አንድነት እንዲመጣ የሚያደርጉ ነባራዊ ሁኔታዎችም ስላሉ በሌላ በኩል አጠቃላይ ክልሉ ወደ ኋላ ከቀረበት ፈጣን የሆነ እድገት ውስጥ ለመግባት አጠቃላይ ኃይላችን አስተባብረን ወደ ልማት መግባትም አስፈላጊ ስለነበረ ክልሉ ወደ አንድ የመጣበት ሁኔታ ነበረ። የክልላችን ህዝቦች አንድ ሆኖ በአንድ ክልል እንዲተዳደሩ ሲደረግ አንድ ለማድረግ ብቻ የተደረገ ሳይሆን በደምና በስጋ የተሳሰሩ ህዝቦች ስለሆኑ ሊለያዩ ስለማይችሉ
ከዚህ በፊት ህገ መንግስቱ ይሄን መብት እስከሚያረጋግጥላቸው ድረስ ተመሳሳይ ጭቆና ብሔራዊ ጭቆና ውስጥ የነበሩ ህዝቦች በባህላቸው በቋንቋ ወላይታ ከሲዳማ ተለይቶ አልተጨቆነም፣ ከጌዲዮ ተለይቶ አልተጨቆነም። ህገ መንግስቱና ለህገ መንግስቱ መስፈን ከፍተኛ ተጋድሎ በፈጸሙ ለኢትዮጵያ ውድ ልጆች አጥንትና ስጋ ነው እነሱ ተቀብሮ የብሔረሰቦች ማንነት ቋንቋቸው ባህላቸው ከመቃብር በላይ ሆኖ ከነሱ መቃብር በላይ ሆኖ ዛሬ ብሔሮች ብሔረሰቦች በዚህ የትግላቸው ውጤት በሆነው አጠቃላይ ድል አካባቢውን እየለወጠ ባህሉን እያሳደገ ያለ ይሄኔ ነው ዛሬም ድረስ ዘልቆ የፌዴራሊዝም ስርዓታችን ፈርጦች የሀገራዊ ህብረትና አንድነታችን ተምሳሌቶች ለሚሰኙበት ተቻችሎና ተከባብሮ የመኖር ባህላቸውን መሰረት የጣሉት። ብሔር ብሔረሰቦች የየራሳቸው ባህል፣ የየራሳቸው ወግ፣ የየራሳቸው ታሪክ አመጣጥ አናኗር አለውና ይሄ ራሱ በራሱ ውበት ነው። ራሱ ይሄ ውበታችን ደግሞ አንድነታችን ነው። በልዩነት ውስጥ አንድነት ያስገኘ በኢትዮጵያ ተጨባጭ ባለብዙ ብሔር ብሔረሰብ ባለብዙ ሃይማኖት ያላት ሀገር ናት። እንደ ሀገር ይህንን ሳንበታተን ችግሩ ሳንገባ አብረን እየኖርን እንደሆነ ተምሳሌት ነው። ደቡብ መቻቻል አለ። 56 ብሔረሰብ በዚህ ክልል ላይ አብሮ መኖር ማለት ትልቅ ነገር ነው። ይህንን ክልል አንድ አድርጎ የማስተባበር የመምራት ተቻችሎ ለክልላችን ብቻ ሳይሆን ለሀገራችንም ብሎም ለዓለምም ተምሳሌት የሚሆን ፖቴንሻል አለ። ይሄ ትልቅ ጸጋ ነው ብዬ ነው የምወስደው። እነዚህን 56 ብሔሮች ብሔረሰቦችና ህዝቦች በማስተዳደር ላይ የሚገኘው የደቡብ ክልላዊ መንግስት በብሔር ብሔረሰቦችና ህዝቦች ማንነት ላይ የተመሰረቱ ለህዝቡ በራሳቸው ማህበራዊና ኢኮኖሚያዊ ጉዳዮች ላይ የመወሰንና የማስተዳደር ስልጣን የሚሰጥ አደረጃጀቶችን ፈጥሯል። የሀገራችን ብሔር ብሔረሰቦችና ህዝቦችን የስልጣን ባለቤትነት ብቻ ሳይሆን ማንነታቸውን፣ ታሪካቸውን፣ እሴቶቻቸውን የተቀበለ ህገ መንግስት ከጸደቀና ከተረጋገጠ በኋላ የክልላችን ህገ መንግስትም እነዚህን እሴቶች እንዳለ ተቀብሎ የክልላችን ብሔር ብሔረሰቦችና ህዝቦች በጋራ ተደራጅተው በየአካባቢያቸው ራሳቸውን የሚያስተዳድሩበት፣ ቋንቋቸውን የሚጠቀሙበት፣ ባህላቸውን የሚያሳድጉበት፣ የሚማሩበት፣ የሚለሙበት እድል ያረጋገጠ ህገ መንግስት ባለቤት ሆነዋል። የብሔር ብሔረሰቦችና ህዝቦች ውክልና በሚያስፈልግባቸው ቦታዎች ሁሉ ተመጣጣኝ ውክልና ያላቸው ህዝቦች መሆን በቅተዋል። ለምሳሌ የፌዴሬሽን ምክር ቤት ትልቅ መገለጫ ነው። በፓርቲዎች ምክር ቤት፣ በህዝብ ተወካዮች ምክር ቤት፣ በፌዴራሉ የመንግስት ስልጣን እርከን ላይ ወደ ክልል በመጣበት ጊዜ በክልል በሁሉም የክልሉ የአስተዳደር ቦታዎች ላይ ወደ የአካባቢያቸው በምንሄድበት ጊዜ ደግሞ ራሳቸውን በራሳቸው አካባቢ የማስተዳደር የመምራት የአስተዳደር የምክር ቤት የዳኝነት ስርዓቱን የመጠቀም እነዚህ ዜጎች ከዚህ በፊት ይሄ እድል ያልነበራቸው ናቸው። ብሔራዊም መደባዊ ጭቆና የነበረባቸው ነበሩ። ስለዚህ እነዚህ ሁሉ ተቀይረው የፖለቲካ እድል ባለቤቶች ሆነዋል። በዚህም መሰረት ክልሉ በ14 ዞኖች በ4 ልዩ ወረዳዎችና በ22 የከተማ አስተዳደሮች እንዲዋቀር ተደርጓል። የክልሉን ህዝብ ህገ መንግስታዊ መብቶች ለማስከበርና በክልሉ ፍትሃዊ የሀብት ክፍፍል እንዲኖር ለማስቻል ከተቋቋሙ አደረጃጀቶች መካከል በክልሉ ያሉ ብሔሮች ብሔረሰቦችና ህዝቦች በሙሉ የሚወከሉበት የክልሉ የብሔረሰቦች ምክር ቤት አንዱ ነው። ምክር ቤቱ በክልሉ ያሉ ብሔር ብሔረሰቦችና ህዝቦች አንድነታቸው እንዲጠናከር የጋራ አቅምን ፈጥረው ያሉባቸውን ማህበራዊና ኢኮኖሚያዊ ችግሮች በጋራ እንዲቀርፉ ብሎም ተቻችሎና ተከባብሮ የመኖር ባህላቸውን እንዲያዳብሩ በርካታ ተግባራትን አከናውኗል። የክልሉን ህገ መንግስት የመተርጎም ኃላፊነት ያለበት ምክር ቤቱ ብሔር ብሔረሰቦችና ህዝቦች ባህላዊ እሴቶቻቸውን እንዲጠብቁ በማንነታቸው እንዲኮሩና ህገ መንግስቱ የሰጣቸውን መብት በአግባቡ እንዲጠቀሙ በማድረግ በኩልም
ውጤታማ ተግባራትን አከናውኗል። በቋንቋው መናገርን ሲያፍር የነበረው ባህሉን ባህሌ ነው ብሎ በአደባባይ መናገርን እንደ ነውር አድርጎ ሲያስብ የነበረው ብሔርና ብሔረሰብ የተለያዩ አጋጣሚዎችን ተጠቅሞ በባህሉ በቋንቋው የሚኮራበትን አጋጣሚ መፍጠር ትልቁ ኃላፊነት ነበር። ከዚህም አንጻር የተሰሩ ስራዎች ከፍተኛ ውጤት ያስገኙበት ሁኔታ ነው የምናየው። ስለዚህ እያንዳንዱ ብሔርና ብሔረሰብ ቋንቋውን ባህሉን ማሳደግ የሚችልበት እድል መፍጠር፣ ይህንን ስንል በየአካባቢው ብሔሮችና ብሔረሰቦች የራሳቸውን ቋንቋ የትምህርት ቋንቋ እንዲያደርጉ የማድረግ የስራ ቋንቋ እንዲያደርጉ ማድረግ፣ እንደዚሁም ቋንቋውን ማሳደግ የሚችልበትና ማንከባከብ የሚችልበት ማጥናትም ጥናትና ምርምር ማድረግ የሚችልበት እድል የመፍጠር ጉዳይ ተያይዞ ሲሰራ የነበረ ነው። ከዚህም አንጻር ብዙዎቹ የክልላችን ብሔሮችና ብሔረሰቦች የራሳቸውን ቋንቋ የትምህርት ቋንቋ አድርገዋል። ወደ 22 ቋንቋዎች አክቲቭሊ የመጡበት ሁኔታ ቢኖርም 21ዱ ኦልሞስት ወደ ስራ የተሸጋገሩበትና አንዱ ዝግጅት ላይ ያለበት ሂደት ነው ያለው። ከዚህ አንጻር ያለውን ነገር ስንመለከት 11 ቋንቋዎች ከአንደኛ እስከ 4ኛ ክፍል ሁሉንም የትምህርት አይነት እንደ ሚዲየም ኦፍ ኢንስትራክሽን ሆኖ እየሰጠን ያለንባቸው ቋንቋዎች ናቸው። ከ1 እስከ 4ኛ ሚዲየም ከመሆን ባሻገር እስከ 10ኛ ክፍል ድረስ እንደ አንድ የትምህርት አይነት ጭምር እየተሰጠባቸው ያሉ ቋንቋዎች ናቸው። ከዚህ ባሻገር አንደኛ ደረጃ ላይ ብቻ እንደ አንድ የትምህርት አይነት የምንሰጥባቸው የቋንቋ አይነቶች አሉን። እነዚህ 5 ናቸው። 5ቱ ለጊዜው እንደ አንድ የትምህርት አይነት ብቻ እየሰጠንባቸው እየዳበሩ ሲመጡ ተጨማሪ ማጣቀሻዎች ስንይዝ በምህር ስናፈራና በዛ ደረጃ ማቹሪቲውን እየጠበቀ ሲሄድ ወደ ሚዲየም ኦፍ ኢንስትራክሽን ሁሉንም የትምህርት አይነት ወደምንሰጥበት ቋንቋ ደረጃ የሚሸጋገሩ ናቸው። ሌሎቹ 5 ተጨማሪ ቋንቋዎች አሉን። እነዚህ ቋንቋዎች ባለፉት ሙከራ ተደርገው ከሙከራ ደረጃ አልፈው በአሁኑ ሰዓት ላይ ወደ ተግባራዊ ሂደት ውስጥ እየተሸጋገሩ ያሉ ቋንቋዎች ናቸው። የምኛ ለምሳሌ መኔት አለ፣ ቤንች ማጂ ውስጥ ሸኮ፣ ቤንችኛና ዲዚኛ ስቲል በሙከራ ደረጃ አንደኛ ክፍል 2ኛ ክፍል አካባቢ ላይ ስራዎች እየሰራንበት ያሉ ናቸው። እነዚህን እንዳጠናቀቅን ወደ ተግባር ውስጥ የምንገባበት ሲሆን ጠንባሩኛ የፊደል ቀረጻ ስራ ላይ ያለ ነው ያለው። ዱችንጊክ መጻፊም ላንገጥ ሉሞለ በረችቱ ምን ይውጋ መጻፊም ማንጁን ተጥጣ ጠያ ኡደንደባን ማንጆከ ሴሪ ወንደት ሄዶ ያኔ ነገታሲ ገርፕ ጋላቲሰስ ካጋፕ ከሰበጋኔ ኑን ኤረና ወደ ፖሊስ ጋር ስንሄድ፣ ቀበሌ ስንሄድ፣ ፍርድ ቤት ስንሄድ ከዚህ በፊት ችግር ነበረ። ገንዘብ ከፍለን የሚያስተረጉምልንን ሰው ቀጥረን ነው የምንዳኘው የምንነጋገረው። አሁን ግን በነጻነት የትም ቦታ መግባት እንችላለን፣ መናገር እንችላለን። ብዙ ጠቀሜታ ነው ህገ መንግስቱ የሰጠን። አሮንሶና ሽሩት ኦፊሰር አንታው ድኝራ ቆሮቆ ተለዶ ከሰማኖ ሽቅሻው ገደጃንጆይ ኡመኪ ከሰማንቺ ሽቅሽው ቢወራ ይገደላል። የሲዳማ ብሔር የራሱን ባህል ቋንቋ በማሳደግ ላይ ነው የሚገኘው። በራሱ ቋንቋ ይዳኛል። በራሱ ማንነት የሚያፍርበት ምዕራፍ አልፎ የራሱን አካባቢ በራሱ ልጆች ያስተዳድራል። በራሱ ቋንቋ የመጀመሪያ ደረጃ ትምህርትም ከመማር አልፎ በአሁኑ ጊዜ ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ደረጃ የሲዳምኛ ቋንቋ የትምህርት እንደ አንድ ሳብጀክት የሚሰጥበት ሁኔታ ተፈጥሯል። ከሌሎች ብሔር ብሔረሰቦች ጋር በሰላም እርስ በርስ ተደጋግፎ የመኖር ባህልን ተቻችሎ የመኖር ባህልን በማዳበር ላይ ይገኛል። ይሄ በቀላሉ የሚታይ እድል አይደለም። በአንድም ሆነ በሌላ መልኩ ከሌላው ብሔር ጋር እንድንተሳሰር እንድንዛመድ የሚያደርጉን ነገሮች አሉ።
የወላይታ ብሔር ራሱን በራሱ የሚያስተዳድርበትን ህገ መንግስታዊ መብት በቋንቋው የመማር የመደኘት ቋንቋውን እንደ ስራ ቋንቋ የመጠቀም መብት ያገኘበት በዚህ ብቻ ያበቃም ባህሉን እና ማንነቱን የሚያጎሉ እሴቶቹን የማሳደግ የመንከባከብ የመጠበቅ ለሌሎች ለማስተዋወቅ እድል ያገኘበት ሁኔታ ነው የፈጠረው። እንግዲህ ህገ መንግስቱ ይሄን መፍጠሩ ለምን ጠቀመ ምን ጠቀመው ብለን ልንል እንችላለን። የማንነት ጥያቄ ከተመለሰ የልማት የመልካም አስተዳደር የዲሞክራሲያዊ ስርዓት ግንባታ ላይ ህዝቡ ጉልበቱን አቅሙን ያለውን ሀብቱን ሳይቆጥብ የመሳተፍ አካባቢውን የማልማት የመለወጥ እድል ያገኛል። በማንነቱ ላይ ጥያቄ ካለ ግን የማንነት ጉዳይ ካልተመለሰ ለረጅም ዘመናት ይሄ ጥያቄ እንዲመለስ ለማድረግ ሰፊ ትግል ማድረጉ አይቀር ይሆን ነበር፣ ተደርጓልም ደግሞ በኢትዮጵያ ታሪክ። ስለዚህ ህገ መንግስታዊ መብቶችን ሙሉ በሙሉ እያጣጣመ ያለ ብሔር እንደሆነ ነው ለመግለጽ የምፈልገው። ከኒ ለገን አደዩ ለነመ አደይ አማልሲን ሎሳን ሎሶ ይሰና ይሄ መንግስት ከመጣና የብሔር ብሔረሰቦችን መብት ካከበረ ወዲህ ሞቶ የነበረውን ቋንቋችንን፣ ሞቶ የነበረውን ታሪካችንን፣ ሞቶ የነበረውን ባህላችንን መጠቀም ጀምረናል። ልጆቻችንም በቋንቋቸው እስከ 4ኛ ክፍል ይማራሉ። በየመስሪያ ቤቱም በቋንቋችን ቀርበን አነጋግረን የምንፈልገውን አድርገን የማውጣት እድል አግኝተናል። የክልሉ ብሔረሰቦች ምክር ቤት የክልሉን ብሔሮች ብሔረሰቦችና ህዝቦች አመጣጥ፣ አሰፋፈር፣ አኗኗርና ያሏቸውን ባህላዊ እሴቶችን የማስጠናት ለተቀረው ዓለም የማስተዋወቅና ተዛማጅ ሥራዎችንም አከናውኗል። የክልሉ ብሔሮችና ብሔረሰቦች ያሉበትን ደረጃ የሚያሳይ አጠቃላይ ፕሮፋይል ተሰርቶ በአሁኑ ሰዓት በተለያዩ ጥናትና ምርምር ተቋማት ላይ ለቀጣይ ጥናት መነሻ እየሆነ ያለበት ሁኔታ አለ። በተለይ ይህንን ጥናትና ምርምር ስናደርግ ቋንቋቸው በመጥፋት ላይ ያሉ ብሔረሰቦችን አስቀድመን ባህላቸው ከሌላው ጋር ተቀላቅሎ በመጥፋት ላይ የሚገኙ ብሔሮችና ብሔረሰቦችን አስቀድመን እንዲጠና አድርገናል። ጠቃሚ ማደግ ያለባቸው ማበብ ያለባቸው ባህል ታሪካቸው አለ። ደግሞም በእድገት መለወጥ ያለባቸው መቅረት ያለባቸው ጎጂ ድርጊቶች እዝም እዛም አሉ። እነዚህም በሙሉ አጥንቶ መስተካከል ያለባቸው ለማስተካከል መልማትና ማደግ ያለባቸው ለማልማትና ለማስፋፋት የክልላችን መንግስት ይህንን የብሔረሰቦችን ታሪክና ባህልና ፕሮፋይል አስጠንቷል። ይህም በማስጠናት በሀገራዊ ፕሮግራም የሀገራችንና የዓለም ህዝቦች የክልላችን ብሔር ብሔረሰቦችና ህዝቦች አኗኗራቸው፣ አመጣጣቸው፣ አበላላቸው፣ አደጋገሳቸው፣ አለቃቀሳቸው፣ የለቅሶ፣ የድግስ፣ የሰርግ፣ ሌሎች ስርዓቶቻቸው ምን እንደሚመስሉ ለሀገራችንና ለዓለም ህዝቦች ማስታወቅ ችለናል። በተለይ ከዋልታ ጋር የሰራነው ስራ ለእኛ ክልል ትልቅ ብሔሮችና ብሔረሰቦችን ለማስተዋወቅ እሴቶቻቸውን መድረክ ላይ ለማውጣት ለአገር ብቻ ሳይሆን ከአገር ውጭም ቢሆን ደቡብ ውስጥ ያሉ ብሔሮችና ብሔረሰቦች ማን ናቸው? ምን አይነት አኩሪ ባህል አላቸው? ምን አይነት አኩሪ እሴት አላቸው? አጠቃላይ ታሪካዊ አመጣጡ ምንድነው? እያደጉ የመጡበት ምንድነው? አንዱ ከሌላው ጋር የሚታሳሰርበት ምንድነው የሚባለው ነገር በደንብ አድርጎ ያወጣ ስራ ነው። በዚህ ሂደት ውስጥ ከኛ ጋር በመሆን ይህን ጥናት በማጥናት ከፍተኛ ዋጋ የከፈለው የዋልታ ኢንፎርሜሽን ሴንተር በጣም እናመሰግናለን። በተለይ ደግሞ ይሄ ስራ በሚመችም በማይመችም ሁኔታ በክረምትም በበጋም ትራንስፖርት ባለበትም በሌለበትም በመሄድ ያጠኑትን ባለሙያዎችም ያለን አክብሮትና አድናቆት ትልቅ ነው።
የክልሉ ብሔር ብሔረሰቦችና ሕዝቦች እርስ በርስ የሚጋሯቸው በርካታ ባህላዊ እሴቶች አሏቸው። በዚህ የተነሳ አንዳቸው በሌላቸው ይገለጻሉ፣ አንዳቸው በሌላቸው ይጎላሉ። የአንዳቸው ታሪክ ከሌላቸው ጋር በቀጥታም ሆነ በተዘዋዋሪ መንገድ የተሳሰረ ነው። በአብዛኛው ጋሞም፣ ጎፋም፣ ግድቾ፣ ዘይሴ፣ ወይዳም በአብዛኛው ባህሎቻቸው የሚመሳሰሉበት ስነ ልቦናቸው አንድ የሆነበት ሁኔታዎችን የምናይባቸው ሁኔታዎች በርካታ ናቸው። ለምሳሌ አሁን ጋሞና ጎፋን ብንወስድ አንድ ተማሪ ጋሞ ላይ አንደኛ ደረጃ ከተማሪ 5ኛ ክፍል የሚማር ተማሪ ቀጥሎ አንደኛውን ሴምስተር ጋሞ ትምህርት ቤት ቢማር ሁለተኛውን ሴምስተር ጎፋ ሄዶ መማርን አይከለክለውም። ቋንቋው ማች ያደርጋል ማለት ነው። በሌሎችም ቋንቋዎች ቢሆን መተማማት አይቻልም። የቃላቶች መወራረስ በቋንቋ ረገድ ብንወስዳለን። ሌላው የችግር አፈታት፣ የሽምግልና ስርዓቱ፣ የአመጋገብ ሁኔታው፣ የበዓል አከባበሩ፣ የአለቃቀስ ሂደቱ በሙሉ ተመሳሳይነት ያለበት ሁኔታ ማስተዋል ይቻላል። ባህልም አንጻር የምንተሳሰርባቸው አሉ። ከአመጋገብ፣ ከአልባሳት፣ ከአጨፋፈር፣ ከሰርግ፣ ከለቅሶ፣ ከእርሻ ራሱ ከእርሻ አስተራረስ የሚመሳሰሉ ከባህላዊ ዳኝነት ስርዓት የሚመሳሰሉ አካባቢዎች አሉ። ከነዚህም ለአብነት ለመጥቀስ ከዶንጋ፣ ከከምባታ፣ ከአላባ፣ ከቀቤና፣ ከማረቆ እና ሲያልፍ ከሲዳማ ከጌዲዮ የመወራረስ ቃላት የመጠቀም ካልቸሩም ጭምር የሚያይ ስለሆነ ተመሳሳይነት አለ። አለባበሳቸው ለምሳሌ የሲዳማን፣ የወላይታን፣ የሀዲያን ብንወስድ፣ የከምባታን፣ የጌዶን ብንወስድ ልብሳቸው አንድ አይነት ታይፕ ሆኖ ቅርጹ ማለት ነው። ቅርጹ አንድ አይነት ታይፕ ሆኖ ግን የከለርና የአጠላለፉ ሁሉ ሳይቀር አንድ አይነት ነው። ምንም አትለየውም። እዚህ ጋር የምታየው አሁን ይሄ ቅርጽ በወላይታ ብሔረሰብ አለ፣ በሲዳማ ብሔረሰብ አለ፣ በሀዲያን ብሔረሰብ አለ። ከለሩ ግን የተለያየ ነው። አለባበሳችንን ስታይ ሙሉ በሙሉ ይሄ ህብረተሰብ ይሄ ህዝብ ከፍተኛ ትስስር ያለው እንደሆነ ነው የሚያሳየው። አመጋገባችንንም መውሰድ ይቻላል። ለምሳሌ ቆጮ የማይበላበት አካባቢ የለም። የአመጋገብ ስርዓቱ፣ ያለባበሱ፣ የገዳ ስርዓቱ አንዳንድ አካባቢ ላይ በጣም ተመሳሳይ የሆነ የተጣላን የሚያስታርቁበት የምርቃት ስርዓቱ እነኚህ ነገሮች ስታይ አብዛኛው የደቡብ ብሔር ብሔረሰቦች ህዝቦች አንድነት አሁን እኛ ከምናመጣውን በላይ ከስር ጀምሮ ተሳስሮ የመጣና የቆየ ታሪክ ያለው መሆኑን ነው የሚያሳየው። ሁሉም ሃይማኖቶች አሉ በእኛ ዞን። እነዚህ ሃይማኖቶች የአንዱ ሃይማኖት አንዳንድ ጊዜ ቤተክርስቲያን ሲጸላ ሙስሊሙ እንጨት ይሰበስባል፣ ያግዛል። መስጊድ ሲሰራ አብሮ ክርስቲያኑ እንጨት ይሰበስባል። ሃይማኖት እንግዲህ በጣም ሩቅ የተለያየ ነገር ነው የሚመስል፣ በጣም የማይገናኝ የሚያጣላ የሚያፋጅ የሚመስላቸው አሉ። ከኛ ዞን አንጻር ሁሉም አሉ። ፕራክቲካል አሁን የተነገርኳቸው ይፈጸማል። በዓላቸው በጋራ ነው የሚያከብሩ። መስቀል ትልቅ በዓል ነው በክርስቲያኑ። ሙስሊሙ ይሳተፋል። የራሱ የሚሆን ምግብ ይዘጋጅለታል። ስጋ ነው የሚለያየው። ከስጋ ውጭ ያለ ምግብ ይዘጋጅለትና አብሮ ነው የሚያከብረው። የሙስሊሙ አረፋ በዓል አለ። በዛ ሰዓት ክርስቲያኑ ይሳተፋል።
በስጋ ነው የሚለያዩት፣ በሌሎች ምግቦች ይሳተፋሉ። ይሄ የመሰለ የልዩነት አንድነት ያለን ዞን ነን፣ ክልል ነን፣ አገር ነን ማለት ነው። ይህ ሲሰባሰብ ጠንካራ ጉልበት እንጂ ልዩነትን የሚያሰፋ የሚበታትን ሳይሆን የዚህ የፌዴራሊዝም ውጤት ነው ማለት ነው እና የልዩነት አንድነት ተቻችሎ ተከባብሮ የሚኖርበት ነው። የምርትና ምርታማነት እድል ያልነበራቸው፣ የመሰረተ ልማት እድል ያልነበራቸው፣ የመማር እድል ያልነበራቸው፣ የጤና ተደራሽነት ያልነበራቸው፣ የመንገድ የስልክ የማብራት ተደራሽነት ያልነበራቸው፣ በአጠቃላይ ስለ ራሳቸው የመልማት ጉዳይም ትኩረት ያልተሰጣቸው ህዝቦች ናቸው የነበሩት። ስለዚህ እነዚህ ነገሮች በሙሉ ተቀይረው ዛሬ እንደ ማንኛውም የሀገሪቱ ህዝብ እኩል የመልማት እድል አግኝተዋል። የክልሉ የትምህርት ሽፋን 17 በመቶ አካባቢ ነው የነበረው። ዛሬ እንግዲህ 100 አካባቢ የደረሰበት አጠቃላይ ሽፋኑ በሚታይበት ጊዜ የተማሪዎች ቅበላም የንጥር ሽፋኑ ከ87 በመቶ በላይ የደረሰበት፣ በሴቶችና በወንዶች መካከል ያለው የትምህርት ጥምርታ በአሁኑ ጊዜ በአቻል ለመሆን የተቀራረበበት፣ በከተማና በገጠር የነበረው ሁኔታ የተቀራራቢ የሆነበት፣ በአርሶ አደሩና በአርብቶ አደሩ አካባቢ የነበሩ ሁኔታዎች ተቀራራቢ የሆኑበት፣ ህዝቦች በጋራ የመልማት እድል ያገኙበት፣ የጤና እድላቸው በዚህ መንገድ ከ28 በመቶ ከነበረበት አሁን ወደ ከፍተኛ ደረጃ የተሸጋገረበት ደረጃ ላይ ደርሰናል። ይህን በምንመለከትበት ጊዜ አንድ ላይ መሆናችን ምንድነው ለዚህ ስራ ታዲያ ምንድነው የጠቀመው? ኢህአዴግ ሀገሪቱን ከተቆጣጠረ በኋላ ፌዴራላዊ ስርዓቱ ከተመሰረተ በኋላ ሁሉም የሀገራችን ህዝቦች ለምቶ የለም ወይ የሚባል ጥያቄ ሊነሳ ይችላል። በደቡብ የነበረው አቅም ባይስተሳሰር ኖሮ፣ እርስ በርሱ ባይደጋገፍ ኖሮ፣ በየብሔረሰቦቹ የነበረው የምሁር አቅም፣ በየብሔረሰቦቹ የነበረው የአታጋይ የመሪ ድርጅቶች አመራሮች አቅም እና አጠቃላይ የህዝቦቹ መተሳሰር ባይመጣ ኖሮ በዚህ ፍጥነት ማደግ የሚቻልበት እድል አልነበረም። በእነዚህ በአርብቶ አደር አካባቢዎች በርካታ ብሔር ብሔረሰቦች አሉ። እነዚህ ግን ባለፉት መንግስታት በጣም የተረሱ ነበረ። በባህላቸው፣ በቋንቋቸው፣ በታሪካቸው የማይኮሩ እንደዚሁም ልማት ምንም ያልነካቸው አካባቢዎች ነው ብሎ ማየት ይቻላል። መሰረተ ልማት የለም። ማህበራዊ ተቋማት እዛ አካባቢ አልተስፋፋም። በጣም ችግር ውስጥ የነበሩበት ሁኔታ ነበር። አንዳንዱን ብሔረሰብ እንዲያውም መንገድ እየሰራን ነው ያገኘናቸው ብሎ መውሰድ ይቻላል። እንኳንስ በመንግስት የሚሰጥ አገልግሎቶችን ሊያገኙ ይቅሩና እነሱ የሚገኙበትን ቦታ ራሱ ለማወቅ አስቸጋሪ ነበር። ጥሩ የሆነው ባህል፣ ቋንቋ፣ ታሪካቸውን የማሳደግ ስራ ደግሞ ጎጂ የሆኑ ልማዳዊ ድርጊቶች በዛ አካባቢ የተስፋፉ ስለነበረ ይሄ ደግሞ ለልማትም ለመልካም አስተዳደር በአጠቃላይ ለዲሞክራሲ ግንባታም ማነቆ ሆኖ ስለቆየ ይህንን ሊፈታ የሚችል ስራ መስራት አለብን ብለን የአርብቶ አደር ፕሮግራም ተነድፎ ያንን ተግባራዊ ሲደረግ ቆይቷል። ከዚህ በመነሳትም በጣም ከፍተኛ ለውጥ እየመጣ ነው አሁን ያለው። ውሃን ማዕከል ያደረገ የግብርና ስራ፣ የእንስሳት እርባታውም እንደዚሁም ሰብል እርሻ እንዲለምዱ ማድረግ፣ እርሻ ለማለማመድ ደግሞ ስልጠናዎችን የመስጠት መጀመሪያ አመለካከት የመቀየር ስራ፣ የጤና ተቋማት በመገንባት እንደዚሁም የባለሙያዎችን አሰልጥነው በማስገባት ሌሎች የመሳሪያዎችንና መድኃኒት በማቅረብ እነዚህ ስራዎች በጣም በርካታ ስራዎች ተሰርተዋል። በዚህ የተነሳ የጤና ሽፋን እጅግ ያደገበት ሁኔታ ነው ያለው። ትምህርት እንደዚሁም የሆስቴሎችን በማቋቋም በየወረዳው ሆስቴሎችን በማቋቋም ቀደም ሲል ከ20 ዓመት በፊት ከ2% በታች ነው እዛ አካባቢ ጥቅል አንደኛ ደረጃ ትምህርት ሽፋን። እሱን በአሁኑ ጊዜ ወደ 70% እንዲደርስ ሆኗል። የዛ አካባቢ ልጆች እየተማሩ አካባቢያቸውን አሁን ማስተዳደር የሚችሉበት ደረጃ ደርሷል። አቅማችንን አስተሳስረን ህገ መንግስቱ ያረጋገጥልን መብቶች፣ ዲሞክራሲያዊ መብቶች፣ ፖለቲካዊ መብቶች፣ ኢኮኖሚያዊና ማህበራዊ መብቶቻችን ተግባራዊ በማድረግ ተጠቃሚና ተሳታፊ መሆን እንድንችል በጋራ መደራጀታችን አቅም ፈጥሮልናል። ስለዚህ ይሄ አቅም በሂደት ምንድነው እየሆነ ሄደው ለክልሉ ብሔር ብሔረሰቦችና ህዝቦች ውበት እየሆነ ሄደው
ለሀገሪቱን ብሔር ብሔረሰቦችና ህዝቦችና አንዲት ታላቅ የጋራ ማህበረሰብ የገነባች ሀገር ለመገንባት እንደ ተምሳሌት መሆን የሚችል ባህላችንን ማስተሳሰር ችለናል። የሁላችንም አቅም በማስተሳሰራችን የሁላችንም ባህል ወደ አደባባይ እንዲመጣ፣ እንዲከበር፣ እንዲወደድ፣ እንዲወደስ ለማድረግ እድል አግኝተዋል። ስለዚህ አንድ የክልላዊ ማህበረሰብ መገንባት መቻላችን ያለንን ጠንካራ መስተጋብር ወደ ላቀ ደረጃ በማሸጋገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጥን በክልሉ ህዝብ በማምጣት ለሀገሪቱ እድገትም ለክልሉ ብሔር ብሔረሰቦችና ህዝቦች የኑሮ ለውጥም አስተዋጽኦ ያደረገ በመሆኑ ትልቅ ትርጉም ያለው ነው ብዬ አምናለሁ። በማንነታቸው የሚኮሩ ብሔረሰቦችን መፍጠር ተችሏል። ሁሉም በባህሉ በቋንቋው መጠቀም የሚችልበት ደረጃ ደርሷል። ስለዚህ ይህንን ባህሉንና ቋንቋው አጠቃላይ እሴቱን ለልማት መዋል የሚችልበት ዲሞክራሲያዊ ስርዓቱን ለማጠናከር እንዲጠቀም አሁን የሚታየው ጠንካራ ክልላዊ አንድነት ከዚህ በተሻለ ደረጃ እየተጠናከረ የሚሄድበት ሁኔታ አንዱ ከሌላው ጋር በፍቅር ሲኖር አንዱ ከሌላው ጋር በመቻቻል ሲኖር ምናክል አንዱ ለሌላው የልማት ምንጭ አንዱ ለሌላው የሰላም ምንጭ እንደሆነም እየተረዳ ከዛ እየተጠቀመ የሚሄድበት ሁኔታ እያሳደግን መሄድ መቻል አለ። Africa.